አሰላሙ አለይኩም ወራህመቱላሂ ወተዓላ ወበረካቱ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ዛሬ ደግሞ እንግዲህ በአዲስ ቪዲዮ ብቅ ብዬላችኋለሁ። ይህን ቪዲዮ እስከ መጨረሻው እየተከታተላችሁ ለወዳጅ ዘመድ ሼር እያደረጋችሁ አበረታቱ። እንግዲህ ቪዲዮም ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ እላለሁ። ዛሬ እንግዲህ ያስኩላችሁ ቪዲዮ የሚሆነው አጠር አድርጌ ለማሳየት እሞክራለሁ። በጣም ጠቃሚ መረጃ ስለሆነ የእንጨት ቤት ለምትሰሩ ወንድምና እህቶች ምን ማድረግ እንዳለባችሁ እንግዲህ በተከታታይ ያው እየሰራሁ እየተሰራ ያሳየኋችሁ ቪዲዮ ነበረ። እሱን እንግዲህ ዛሬ ላይ ደግሞ ወደ ውሃ ልክ ማሰር ላይ ደርሰናል ማለት ነው። እሱን እንግዲህ ማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ጂራና አካባቢዋ ለምትገኙ እንግዲህ ሀዲቀ መርከብ ተራው አካባቢ ነው የምንገኘው። እንግዲህ አንድ ቤት ውሃ ልክ ለማሰር ምን እንደሚያስፈልጉ ያው ይታወቃል። ሆኖም ግን መጀመሪያ የጎዶ ድንጋይ ከግቢ ድንጋይ ይሞላል። ልክ እንደምታዩት በጣም ትልልቅ ያልተባለ መካከለኛ ድንጋይ ነው፣ የዚህ አይነት ነው። ይሄኛው ትልቁ የግንብ ድንጋይ ይባላል። እንዲሁም አሸዋ እንደምትመለከቱት ቀርቧል። ያው እየተጋዘ ነው የሚገኘው ማለት ነው አሸዋው። አሁን እንግዲህ ምን ያስፈልጋሉ? ከዛ በኋላ ውሃ ልኩ ከታሰረ በኋላ ገረገንት ያስፈልገዋል ማለት ነው። አሁን ለዚህ አንድ ሲኖ አሸዋ እንደምትመለከቱት አሁን ተጀምሯል። አሸዋ እየተጋዘ ነው እንዳልኳችሁ። አንድ ሲኖ አሸዋ፣ አንድ ሲኖ ደግሞ የግንብ ድንጋይ፣ አንድ ሲኖ የሆር ድንጋይ የሚባለው ይሄ ከግንቡ ውስጥ የሚገባው ነው ማለት ነው። ግንባታው እየተገነባ ውስጥ የሚገባው ነው። ይሄ አንድ ሲኖ ነው እንደምትመለከቱት። የሆር ድንጋይ ይባላል። የጎዶ ድንጋይ ከበፊት ገብቷል። እሱን ያው ከአሁን በፊት የሰራሁት ቪዲዮ መሰረት አይታችሁታል ማለት ነው። ጊራናና አካባቢዋ ለምትገኙ ከብሰራ አካባቢ ያለውን ቤት ማየት ይቻላል። እንግዲህ ወደ ውስጥ ገባ ስንል እንግዲህ አሰራሩን ምን ማድረግ ቅድመ ሁኔታዎች አሉ። እነሱን መደረግ እንዳለበት ማሳያችሁ ይሆናል ማለት ነው። ቪዲዮውን እንግዲህ ላይክ ሼር እያደረጋችሁ ጀምሩት። አሁን ቀጥታ ቪዲዮን ውሃ ልኩን አሰራር ማሳያችሁ ይሆናል። አሁን በደንብ ተከታተሉ። እንግዲህ የተወደዳችሁና የተከበራችሁ ተከታታዮች አንድ ቤት ውሃ ልክ ለማሳሰር ምን የሚያስፈልግ ነገር አለ የሚለውን እሱን እንግዲህ ሲሚንቶ እንደየቤቱ እና እንደ ውሃ ልኩ ደረጃ ይወሰናል። ያው እንደምትመለከቱት ሲሚንቶውን ቀርቦ እየተሰራም ነው የሚገኘው። ከዚህ መጀመሪያ ላይ ግን ምን ማድረግ ያስፈልጋል? ቤቱ ውሃ ልኩ ለምሳሌ አሁን ይሄ የውሃ ልኩ ማገር ነው እንደምትመለከቱት። ይሄ ነጭ የምታዩት ለምስጥ የሚረጭ መርዝ ነው ማለት ነው፣ ዱቄት ነው። ሌላው ደግሞ ይሄኛው የተቃጠለ የሞተር ዘይት ያስፈልገዋል ማለት ነው። ለምስጡ ምስጥ እንዳይበላባችሁ እንጨት ቤት ለምታሰሩ ሰዎች ይሄ መደረግ አለበት። ይሄ የምትመለከቱት የተቃጠለ ዘይት ነው። ይሄን ካደረጋችሁበት ምስጥ አይወጣበትም ማለት ነው። ዙሪያውን ከውሃ ልክ በታች ሲሚንቶ የሚያገኘው ለሲሚንቶም እንጨቱን እንዳይቆርጠው ይከላከላል ማለት ነው። ይሄ የምትመለከቱት ሲሚንቶውን እንጨቱን እንዳይቆርጥ መከላከያ ወይም ደግሞ ምስጥ ወደ ግድግዳው እንዳይወጣ መጠበቂያ ነው ማለት ነው። ይሄ የምትመለከቱት ከውሃ ልክ በታች በደንብ አድርጎ መረጨት አለበት። እንደምታዩት ከውሃ ልክ በታች በደንብ ተረጭቷል። አሁን ይሄ ውሃ ልኩ እንደምታዩት ተጀምሯል። ኢንሻአላህ እንግዲህ እንዴት ተጨረሰ ምን ያህል ለውሃ ልክ ማሰር 7 በ8 ለሆነ ቤት ምን ያህል እንደሚያስፈልግ መጨረሻ ላይ እንግዲህ ቪዲዮ እንሰራላችሁ ነው። ሌላው ውስጥ ላይ የጎዶ ድንጋይ ያልኳችሁ ይሄ ነው፣ ተሞልቷል። ያው ባለፈው ማሳይቻችኋለሁ። ከዚህ ከግቢ ደግሞ ገረገንት ከመሞላቱ በፊት ምን መደረግ እንዳለበት አሁን እነግራችሁና ቀጣይ በሚሰራላችሁ ቪዲዮ በተግባር እየተሰራ ማሳያችሁ ይሆናል። ምክንያቱም ይሄ ደግሞ ገረገንት ከመግባቱ በፊት ምን መደረግ አለበት? የሲሚንቶ ኬሻ
መለጠፍ አለበት ማለት ነው። በቢስማር እየተመታ አሁን ለምሳሌ የውሃ ኩማ ሀገር ይሄ ነው የምትመለከቱት። እስከዚህ ድረስ መርዙም ይረጫል። ሌላው ደግሞ የሲሚንቶ ኪስ የሚለጠፈው ገረገንቱ ደግሞ እሱን አሁንም እንጨቱን እንዳይበላው ማለት ነው። እስከዚህ እስከ ውሃ ኩማ ሀገር ድረስ በሲሚንቶ ኪስ የሚለጠፍ ይሆናል። መርዝ ዙሪያውን መረጨት አለበት። ወደ ጎዲው በደንብ እንዲገባ እየተደረገ መርዝ መረጨት አለበት። የሲሚንቶ ኪስ መለበስ አለበት። ምክንያቱም ለምንድን ነው ይሄ የሚደረገው ካላችሁኝ ከውጭ ያለው ሲሚንቶ እንጨቱን እንዳይበላው፣ ከውስጥ ያለው ደግሞ አሁንም ገረገንቲው እንዳይበላው እንጨቱን በደንብ እንደ አይነቱ ጥንቃቄ ሊደረግ ይገባል ማለት ነው። ይህን ይመስላል እንግዲህ ውድ ተከታታዮች። አሁን ላይ ያው የተቀቀለ ዘይት ያልኳችሁ ጥቁሩ በደንብ ይታያችኋል ብዬ አስባለሁ። በደንብ ግን መጠጣት አለበት። እንዳልኳችሁ ነጭ የሆነው መርዝ ተረጭቶ ነው። የተቃጠለውን ዘይት መሆን አለበት ማለት ነው። ምስጥና ሲሚንቶ እንዳይበላው እንጨቱ። ምክንያቱም ከትንሽ ጊዜ በኋላ እንጨቱ ከተቆረጠ ውስጡ በጭቃና በሲሚንቶ ብቻ ነው የሚቆየው ማለት ነው። እንጨቱ ለብዙ ጊዜ እንዲቆይ ማድረጊያ ዘዴ ነው ይሄ የምትመለከቱት። እንግዲህ በዚህ መልኩ ጅማሮው ነው። እንግዲህ ፍጻሜውን ደግሞ እንግዲህ በደንብ የምናየው ይሆናል ኢንሻአላህ። ለዛለ ሀቀን መጀመሪያ ምን መደረግ አለበት? ጎዲው በደንብ ተቆፍሮ ወደ ውጭ በሰፊው ተቆፍሮ ድንጋይ መግባት አለበት ማለት ነው። ጠጠር እንደምታዩት ትንሽ ድንጋዮች ገብተው ነው እንግዲህ ይሄን ይመስላል አሰራሩ። መሐመድን አልቀርጸውም። ስራውን የመሐመድን ስራ ነው እንጂ መሐመድን አልቀርጸውም። ስራውን ነው የሚያስፈልገው። ይሄ እንግዲህ ውጭ ላይ ያያችሁት ትልልቁ ድንጋይ ነው፣ ለግንብ ድንጋይ የሚሆነው። መጀመሪያ ላይ እንግዲህ ከመሬት የሚሆነው ትልልቁ ድንጋይ ይሆናል። እንግዲህ ባለሙያዎች እንግዲህ እየሰሩ ይገኛሉ። ማሻአላህ እንግዲህ ባለ ሁኔታ እየተሰራ ነው። እንግዲህ መጨረሻውን ደግሞ የምናየው ይሆናል። ለዛሬ በዚህ ልጨርስ። ቪዲዮውን እስከመጨረሻው ቀጣይ ክፍል እንድሰራላችሁ እንግዲህ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን መጫን እንዳትረሱ። ሌሎችም እንግዲህ ያው ስትከታተሉ የኖራችሁ ላይክ፣ ሼር ማድረግ እንዳይረሳ ለብዙሃን አዳርሱ ስል በአክብሮት እየጠየቅኩኝ ለዛሬ በዚህ ልጨርስ።